እግዚአብሔር መላእክትን ለምስጋና ከመፍጠሩ በፊት የሱ ባህሪ ምስጉን ነበረ። ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም የሚለውን አንደበትን ማጾም ይቻላል። ነገር ግን ጆሮና ዓይንን እንዴት ነው ማጾም የሚቻለው? ጆሮ ግን እንዴት አድርጎ ይጾማል? ይኸው እየሰማ ነው ለማለት መሰለኝ። ምስጋና ታጉሎበት አያውቅም። ለእኔ የጾማችሁ ጾም አለ ወይ አለ እግዚአብሔር። እናንተ ብትጠይቁ ምን ትላላችሁ? የውስጣችን ዓይኖች፣ የውስጣችን ጆሮዎች፣ የውስጣችን ደግሞ ውስጣችንን አንደበታችንን ሁሉ ልንጠብቅ ያስፈልጋል። መላእክቱ እሱን ቅዱስ 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 እያሉ ከማመስገናቸውን በፊት እግዚአብሔር ቅዱስ ነበር። የማይፈለግ ነገር ወደ ውስጥ አለመስማት። ሁሉንም እንሰማለን፣ ሁሉንም እናያለን፣ ሁሉም ደግሞ ችግር ይዞ ይመጣል። ስለዚህ የጆሮ ጾም አለ፣ የዓይን ጾም አለ። በዚሁ ገዳም የሰርክ የማታ ጉባኤ ተሳታፊ ነኝ። የዐቢይ ጾም ከገባ ጀምሮ የተለያዩ መምህራን ስለ ጾም ሲያስተምሩ ቅዱስ ያሬድ እንዳለው ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም ብሏል ይላል። እርግጥ አንደበትን ማጾም ይቻላል። ነገር ግን ዓይን እያለ አለማየት፣ ጆሮም እያለ አለመስማት እንዴት ይቻላል? በሌላ አገላለጽ ዓይንና ጆሮ ጿሚዎች እንዲሆኑ የማድረግ ጥበቡ አልገባኝምና ከመምህራን መልስ እንዲሰጠ ይፈልጋለሁ የሚል ጥያቄ ነው። ይህም እንግዲህ ያው እዚሁ መካከል ጠያቂያችን እንደሚኖሩ እንገምታለን። ምክንያቱም የጉባኤው ተሳታፊ ነኝ፣ በየጊዜው እመጣለሁ፣ እከታተላለሁ እና በቅዱስ ያሬድ ላይ የተጠቀሰውን ጥቅስ ድጓውን አንስተው ነው ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም የሚለውን አንደበትን ማጾም ይቻላል። ነገር ግን ጆሮና ዓይንን እንዴት ነው ማጾም የሚቻለው የሚል ነው። ጾም ማለት አሁንም ያው ከቋንቋው ነው የምንጀምረው። ቋንቋው የግዕዝ ቋንቋ ነው። አሁንም ቅድም ምን ብያቸው ነበረ? ብዙ የግዕዝ ቋንቋዎች በአማርኛም እያገለገሉን ነው ያሉት ብያቸዋለሁ። ጾም ደግሞ መጾም አሁን ጾም ነው፣ ዛሬ አይበላም አይደል የምንባባለው? ግን አይበላም እያልን ዛሬ ጾም ነው አይበላም ስንል ጾም ማለት አለመብላት ነው ማለት ነው። ስለዚህ ግዕዙ ጾመ ጾመ የሚል ሆኖ ጾም መከልከል ማለት ነው። ከምን? ከጥሉላት መባልዕት፣ ከጥሉላት ከእንስሳት ተዋጽኦ ከምን እንደሚጾሙ ምግቦችን እናንተ ታውቋቸዋላችሁ። ስለዚህ መከልከል ሲሆን የምንፈልጋቸውን ለስጋችን የሚያስደስቱን ነገሮች ሁሉ የምንተውበት ሰዓት ጥሉላት መባልዕት ሆኖ ከዛ በመቀጠል ጾምሰ እምነ ህብስት ወማይ ባሕቲቱ ይላል ፍትሕ መንፈሳዊ። ጾም ማለት ከምግብና ከእህልና ከውሃ ብቻ መከልከል አይደለም። ዳእሙ ይጹም ልሳንክሙ፣ አንደበታችሁም ይጹም። የፍትሕ መንፈሳዊ ነው። ቅዱስ ያሬድ ደግሞ ቅድም ዶክተር አባ ጴጥሮስ እንዳሉት የቅዱስ ያሬዱ ጆሮ ይጹም፣ አንደበት ይጹም፣ ዓይን ይጹም ነው የሚለው። እንግዲህ ጥያቄውም እንደተነሳው እውነት ነው፣ አንደበትን ማጾም ይቻል ይሆናል ነው የተባለው። አንደበቱ ተመልሷል እንደማለት ነው። አንደበት በጾም ሰዓት ብዙ ስለማይናገር ይኸው እየጾመ ነው። ጆሮ ግን እንዴት አድርጎ ይጾማል? ይኸው እየሰማ ነው ለማለት መሰለኝ። እየሰማ ነው። እንግዲህ ጆሮ አይጠቀጠቅም። በዐቢይ ጾም ጆሮ ጨርቅ ምናምን ይወተፍበታል አልተባለም። አሁን የጠያቂው ርቀቱ ምንድን ነው? ወይንም ደግሞ ጥያቄው ጆሮአችን ይኸው እየሰማ ነው መቼ ተወ ለማለት ነው። ዓይናችንም ደግሞ ዓይናችንን ከጨፈንን ማየት አንችልም፣ ተደናቅፈን እንወድቃለን።
እንዴት ይሆናል ለማለት ነው። እና የዚህ ትርጉም ነው የዚህ ምስጢሩ ነው የተፈለገው። በመጀመሪያ ግን መስማማት ያለብን ከእህልና ከውሃ ከጾምን በኋላ ትንቢተ ዘካርያስ ምዕራፍ 7 ቁጥር 5 ላይ ስታነቡት ቦኑ ጾም ዘጾምክሙ ሊተ ይላል። ዘካርያስ ላይ እግዚአብሔር ለእኔ የጾማችሁት ጾም አለ ወይ አለ እግዚአብሔር። እናንተ ብትጠየቁ ምን ትላላችሁ? እግዚአብሔር ዘካርያስ ላይ አድሮ እስራኤልን ማክሰኞና ሐሙስ ይጾሙ ስለነበረ እስራኤል እነዚህ የተሻሉ የሚባሉ ፈሪሳውያንም ጸሐፍትም ፈሪሳውያን እኮ እየጾሙ ነው ጌታን ያሳስዱ የነበረ። ጾሙን ይጾሙታል። አንዳንዴ ጾም ልማድ ሆኖ ይቀራል። እንደ ልማድ ገብቷል። እንግዲህ እንጾመውና እንጨርሰው አይነት ልማድ እንዳይሆን ያስፈልጋልና እነሱ እንደዛ እየጾሙ ስለነበረ እግዚአብሔር አምላክ ነቢያቱ ደግሞ አብዝተው አንድ ነቢይ 40 ቀን ነበር የሚጾመውና ቦኑ ጾም ዘጾምክሙ ሊተ ለእኔ የጾማችሁ ጾም አለ ወይ ብሎ ጠየቃቸው፣ ለራሳችሁ ካልሆነ በስተቀር። ስለዚህ ለማን ነው የምንጾመው? ለማን? እርግጠኞች ናቸው? አንዳንዱ ሰው እኮ ለእግዚአብሔር የሚጾም የሚመስለውም አለ። ለእግዚአብሔር ጾም የገባ ለእግዚአብሔር እየጸለየ ያለ ለእግዚአብሔር እየሰገደ ያለ ለራሱ እንደሚሰግድ የራሱን ኃጢአት ለማራገፍ እንደሚጾም ያልተረዳ ሰው ይኖራል። የምንጾመው የራሳችንን ኃጢአት ለማራገፍና ቅድምም እንዳልኩት ለቅድስና ነው። ቅድስናውንም ደግሞ ለእኛ እንጂ ለእግዚአብሔር ቅድስና አንጨምርለትም። እግዚአብሔር ቅዱስ ነው፣ ቅዱስ ባህሪ ነው። ቅድም እንዳለው ቅዱስ ሊቁ ቅዳሴው ላይ አፈወርቅ ምንድን ያለው? እምቅድመ ይፍጥር መላእክተ ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር መላእክትን ለምስጋና ከመፍጠሩ በፊት የእሱ ባህሪ ምስጉን ነበረ። ምስጋና ታጉሎበት አያውቅም። መላእክቱ እሱን ቅዱስ 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 እያሉ ከማመስገናቸውን በፊት እግዚአብሔር ቅዱስ ነበር። ከዛም በፊት ቅዱስ ነበር። ስለዚህ ስናስቀድስም ሆነ ስንጸልይ እና ስንጾም ለእግዚአብሔር የምንጨምረው እንደሌለ፣ ለእኔ የጾማችሁት ጾም የለም ለራሳችሁ የጾማችሁት ጾም ነው ያለው። ካልተስተካከለ የምትጎዱበት እናንተ ናችሁ። የተስተካከለ ጾም ብትጾሙ ደግሞ የምትጠቀሙበት እናንተ ናችሁ ነው የተባለው። ስለዚህ ለማን ነው የምንጾመው? ለማን ነው? ለራሳችን። ከበረታንና ከራሳችን ከተረፍን ደግሞ ለአንዳንድ ለምናስበው ሰው በጸሎታችን በጾማችን ለምናስበው ሰው ከኛ ከተረፍን ያው ከራሳችን የተረፈ ጾም ካለን እኛ ለራሳችን 9 ሰዓት መብላት ካለብን አንድ ሰዓት ለምናዝንለት ሰው ደግሞ አስበን ለተቸገረና ከእግዚአብሔር ተለይቶ ለሚኖር ሰው ደግሞ 1 ሰዓት ብንጨምርበት ስንት ሰዓት ይሆናል? 10። ስንት ሰዓት ነው የጾምነው ለራሳችን? ለሰውስ 1 ሰዓት። አይበቃውም ብለን ደግሞ እስከ 11 ካረግን ደግሞ ለሰው ስንት ጾምን ማለት ነው? አዎ ለራሳችን እስከ 11 ከሆነና ደግሞ 1 ሰዓት ጨምረንበት 12 ከሄደ አሁንም 1 ሰዓት ለሰው። ከራሳችን መትረፍ የምንችል ከሆነ እንደዚህ ያስባችሁ ታውቃላችሁ? ለሰው መጾም እንዳለ ለሰው መጾም እንደሚቻል ከራሳችን ሰዓት ውጪ ትርፎ ለማን ነው? ለሌላ ወዳጅ ወይንም ለተቸገረ ወደ እግዚአብሔር መምጣት ለተሳነው መመለስ ለተሳነው በኃጢአት ውስጥ ለሚኖር በገደል ውስጥ ለሚኖር መጸለይ እንችል ይሆናል። ለእግዚአብሔር ግን አንጾምም ማለት ነው። ለሱ መጾም እንችላለን። ስለዚህ ጾም ማለት ከእህልና ከውሃ ነው ካለ በኋላ አንደበታቸው ይጾም የሚል በፍትሐ ነገሥትም አለ። ቅዱስ ያሬድ ብቻ አይደለምና በቅዱስ ዳዊት መዝሙርም ላይ ደግሞ መዝሙረ ዳዊት 33ኛው ላይ ከቁጥር 13 ላይ ክላ ልሳነከ እምኩይ አንደበትህን በሉ ከክፉ ነገር ከልክል። በጾም ወራት ነው። ቅዱስ ያሬድ በዚህ ወቅት ተዜመ እንጂ እኮ ሌላ ጊዜም በአንደበታችሁ በጆሮአችሁ በዓይናችሁ ኃጢአት ስሩ ተብሎ ኧረ አልተፈቀደም። በሌላም ጊዜ በዚህ ሰዓት የበለጠ የእግዚአብሔርን ነገር ስለምናስብ አትኩረን በዚህ ሰዓት አንደበታችንን፣ ዓይናችንን፣ ጆሮአችንን ካጾምን በሌላ ጊዜም እንዲጾም ማድረጉ አያቅተንም ተብሎ ነው።
እንጂ አሁን ትንሣኤ ሲደርስ ጆሮአችን ያኔ ከፈሰከ አንደበታችንም ተፈስቋል ብለን ከጀመርነው ምንም ዋጋ የለውም። በሌላ ጊዜም አልተፈቀደም። ስለዚህ የጾምና የጆሮና የአይን ጾም አለ ነው። የምን ጾም አለ? የጆሮና የአይን ጾም አለ። የልሳን የአንደበት ላይ ተነግሯል። የጆሮ ላይ ማለት ክፉ ከመስማት ማለት ነው። ክፉ ማለት ምንድን ነው? ተንኮል ሲመከር ከመስማት ተባባሪ ከመሆን ሰምተን ተባባሪ ስለምንሆን ማለት ነው። ተንኮል ሲመከር ከመስማት እንደ አይሁድ አሁን የሚታወቁት በተንኮል ነው። ተንኮል ትርጉሙን ታውቁታላችሁ? አማርኛው ምን ማለት ነው? ተንኮል ማለት በጣም ብዙ እየተተረጎመ ሴራ ማለት ነው። ሴራ ሸር ይባላል። ምን ማለት ነው? ነገረ ሰሪ መሆን ማለት ነው። ከላልሳነከ እምነገረ ውዴት ይላል ፍትሐ መንፈሳዊ ላይ ፍትሐ ነገሥቱ። አንደበትህን ከተንኮል ከልክል ይላል። ተንኮል ሲመከርበት ከሚመከርበት ቦታ አንደበትን ከልክል እንደሚለው ጆሮም እሱን ከመስማት የሚከለከል። አንዳንድ ጊዜ ብዙ ሰዎች እኮ እንደ መስማት ሰምቶ አመዛዝኖ መውሰድ የሚባል ነገር ሁሉ አለ እኮ። ሰምቼ ለማመዛዘን ነው የሰማሁት የሚሉ ሰዎች አሉ። አንዳንዴም ደግሞ ለመረጃና ለማስረጃ ነው የሰማሁት የሚሉም አሉ። ነገሩ ክፉ መሆኑ፣ ተንኮል መሆኑ፣ ሸር መሆኑ፣ ሴራ መሆኑ፣ ሰውን ለመበደል ሰውን ለመጣል የሚመከር መሆኑ ከታወቀበት ጊዜ ጀምሮ ምን ማድረግ ነው? ያን ነገር አለመስማት ማለት፣ ያንንም ጉባኤ አለመሳተፍ ማለት። አንዳንዴ ያው በዓለም በመንገድ ላይ ስትሄዱ ቅልጥ ያለ ዘፈን ሲዘፈን ብትሰሙ በዛ መንገድ ላይ ስታልፉ እየሰማችሁ አለመስማት ይቻላል አይቻልም? አለመስማት ይቻላል አይቻልም? እየሰማችሁ ነው። ግን አለመስማት እንዴት ተቻለ ታዲያ? እየሰማችሁ ነው። አሁን በዚህ በአስፋልቱ ላይ እኮ አንድ ሙዚቃ ቤት ወደዛ ሻገር ብለን ብናገኝ ወይ ከዚሁ ስትወጡ መንገድ ላይ ሙዚቃ ቀልጦ ታልፋላችሁ በዛ መንገድ ላይ እና ሰምታችሁታል አልሰማችሁትም? ሰምታችሁታል አልሰማችሁትም? ሰምተነዋል ግን አልሰማንም ነው። እንደሱ ነው የሚያስፈልገው። ሰምተነዋል ግን አልሰማንም ነው። እየሰሙ ያልተሰማ ነገር የለም፣ ያልተፈለገ ነገር ማለት እሱ ነው ጥበቡ። ጆሮአችን ይደፈናል ማለት አይደለም። ጆሮ ይሰማል ግን ወደ ውስጥ አለመውሰድ፣ አለመፈለግ፣ የማይፈለግ ነገር ወደ ውስጥ አለመስማት። ምንድነው የተባለ በወንጌሉም ላይ ሲጀምር እኮ መጽሐፍ ቅዱስም ላይ እዝነ ሰሚ ዘቦ ለይስማ ነው አይደል የተባለው። የመስማት ጆሮ ያለው ሰው ይስማ። ወንጌሉንም ቢሆን እኮ ዝም ብለን ሲነበነብ ስላዳመጥነው ሳይሆን የውስጥ ጆሮአችን ስለሰማ ምንድነው የሚለው ቅዳሴ ላይ አበነ እግዚኦ አይንተ አእምሮ ወድረኪያ ከይርአያ ወአይዛኒነ ቃለ ዘባይቲከ ይስማዓ። ምን ማለት ነው? አቤቱ ጌታ ሆይ የውስጥ አይኖችን ስጠን አንተን ያዩ ዘንድ፣ የውስጥ ጆሮዎችንም ስጠን የአንተን ቃል ብቻ ይሰሙ ዘንድ ብሎ ነው በዚህ የተቀመጠው። የአንተን ቃል ብቻ ይሰሙ ዘንድ፣ ሌላውን ነገር ግን እየሰሙ እንዳልሰሙ እንዲሆኑ፣ የዓለሙን ጣጣ፣ የዓለሙን ኃጢአት፣ የበደሉን፣ የተንኮሉን፣ የሴራውን ነገር እየሰሙ እንዳልሰሙ እንዲሆኑ አደርግልኝ። የአንተን ቃል ብቻ በትክክል እንዲሰሙልኝ አደርግልኝ። የአንተን ነገር ብቻ አንተን ብቻ ያዩ ዘንድ የውስጥ አይኖቻችን ምንድነው ርእዮ ለኢብኪ አይነ ልብ ዘቦ ተብሎ ይሄ ሰቆቃ ወድንግል ላይ የእመቤታችን ምስጋና ላይ አይነ ልብ የልብ አይን ያለው ሰው የእመቤታችንን ስደት ተመልክቶ ያልቅስ። እዝነ ልብ አይነ ልብ ዘቦ ማለት የልብ አይን ማለት። ስለዚህ አሁን የተፈለገው የውጭ አይን እንዳለን ሁሉ የውስጥ አይን አለን። የውጭ ጆሮ እንዳለን ሁሉ የውስጥ ጆሮ አለን። የስሜት ሕዋሳት የሚባሉት እንደውም የውጭዎቹ 5 የውስጦቹ 5 አንድ ላይ 10 ናቸውና ለማይጠቅም ለኃጢአት ነገር የውስጥ ጆሮ እንዳንሰጠው ነው። የውስጥ አይንም እንዳንሰጠው ነው የተፈለገው። ይሄ እጅም እግርም እንደዛው ማለት ነውና ወደ ክፉ ስፍራ አለመሄድ ማለት ከልብ አለመሄድ ማለት ነው። ክፉ ነገር አለመስራት ማለት ከልብ በዛ ጉዳይ ላይ አለመስራት ማለት ነው። ስለዚህ የልብ አይንና የልብ ጆሮ
ወደ እግዚአብሔር ብቻ ይመልከት፣ እሱ ይጹም። ይሄ የውጭውማ ለምንንቀሳቀስበት መኪናውን አስፋልቱን አይተን ለመሻገር የሚያገለግለን እንዳለ ነው፣ ያገለግላል። እሱኛውን አገልግሎት የመከልከል ስላልሆነ ልባችን፣ የውስጥ አይናችን፣ የውስጥ ጆሮአችን በጾም እንዳይሽር፣ በደል እንዳይሰራ፣ በደል እንዳይሰማ ነው። በሌላ መልኩ ደግሞ አሁን እንግዲህ በጊዜያችን አጋጣሚ ያው የሚዲያው ስልጣኔ በሰፊው አለ። ሚዲያውም ላይ አሁን መርጠን መስማት እንድንችል እንደዚሁ ማለት ነው። እንደዚሁ መርጠን እንደምናየው ቅድም እንዳልኳችሁ ሁሉ የማይፈለጉ ሚዲያችን ላይ የተሰበሰቡት ሁሉ የማንሰማቸው እና የምንሰማቸው መለየት። አሁን በዚህ ዘመን ሚዲያውን ለማስተዳደር ራሱ ችግር ሆነ እኮ። አንድ ሰው የራሱ ሞባይል ለማስተዳደር አሁን ሞባይሉ ላይ ከተሰበሰበው ነገር ላይ አሁን ስንቱን ይሰማዋል፣ ስንቱን አይሰማውም። ስንቱን ነው ስትገፉ የምትሉት? ተገፍቶ አለማለቁ ደግሞ አበዛዙ ራሱ ቢገፉት አያልቅም። በሁለት ቀን ሲያልቅ ይሆን የጨረሰ ሰው አለ? እኔም ትንሽ ያለው ብዬ ሰው አሳይቶኝ ሞከርኩ። የማያልቅ ሲሆን ተውኩት። የማያልቅ ነገር ላይ እኔ ምን አደከመኝ ብዬ ትቼዋለሁ። ስለዚህ ይሄ እንግዲህ የእኛ ችግር ነው፣ እኛ ላይ ያለ ጉዳይ ነው። አያችሁ፣ እኛን ከእግዚአብሔር መንገድ እንዳያወጣን የምንከታተል ትልልቁ ሰው ሁሉ መነጽር እየገዛ ተያይዞታል። አሁን ግዴታ እሱ ላይ ነው። ሰዎች አሁን አብረው ሰው ከሰው ጋር ከ5 ደቂቃ በላይ አያወራም። በአሁኑ ሰዓት ሰው ቤትም እንግድነት ሄዳችሁም ቶሎ ወጣ ታደርጉ የለ የቤቱም ሰው ያወጣል፣ የውጭውም ሰው ያወጣ። ያም የቤቱም ሰውዬ እኮ ትንሽ እንዳጫወተ እሱም ያወጣል። ሰው ለመጠየቅ ሄዶ ሰው ቤት ሰውየውም አውጥተዋል ሞባይል አይል፣ የቤቱም ሰው ወጥቷል። ሁለቱም ሞባይላቸው ላይ ቁጭ ብለዋል። ወዲያው ትተው የሚበሉትን እንደበሉ ወዲያው ሌላ እንደ ድሮ ጊዜ ድሮኛ በልጅነታችን እንዲናረግ እንድንሰራ ነበር ኤሌመንተሪ ስንባል ሃይስኩል ስንማር ብሎ የሚጨዋወተው ነገር ቀርቷል እኮ። ወስዶናል፣ እንዳለ ይዞን ሄደዋል። ስለዚህ ይሄንን ከዚህ ራሱ የዚህ ጾም እንዴት አድርጎ እንደሚጾም ይሄን እናንተም እንድትመክሩበት ያስፈልጋል። አሁን ጾም ነው፣ መልካም ነገር ብቻ ሞባይላችን ላይ ያለው ደግሞ ክፋቱ ደህና ደህናው ቶሎ አይመጣም። ሌላው ነው በጣም የሚበዛው የዘለፋው ትችቱ። ስለዚህ የጆሮ ጾም አለ፣ የአይን ጾም አለ ብዬ ላረጋግጥላችሁ ነው የፈለግኩት። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። እንግዲህ ይሄ በደንብ ሁላችንም የሚያሳትፍ ጥያቄ ስለሆነ ነው ወደዚህ ወደ ህዝቡ የምናመጣው። ብዙ ሰው እንደው ግራ ስለሚጋባ ነው። አሁን አንደበት ይጾም ሲባል አንደበት ካለምን እንዳይናገር በማድረግ በመጠቀቅ ይቻላል ነው። ጆሮና አይን ግን እንዴት ነው ይጾም የተባለውን አሁን የኔታ እንግዲህ በግልጽ ነው ያስቀመጡልን እና ግራ መጋባት እንዳይኖር። ስንት የስሜት ሕዋሳት አለ? አዎ 5ቱ የውጭ 5ቱ የውስጥ ናቸው። ስለዚህ የውስጡን መቆጣጠር ይገባናል በጾም ሰዓት፣ በተለይ በጾም ሰዓት እንጂ በማንኛውም ሰዓት ነው ብለዋል ጌታ። እና አንድ አባት አንድ ጊዜ ሲናገሩ ምን አሉ? አሁን ቤት ውስጥ የመብራት ቆጣሪ የውሃ ቆጣሪ አለ አይደል? እና ብዙ መብራት እንዳይበራ ወይም ቆጣሪ እንዳይቆጥር ምንድነው የምናደርገው? መብራቱን ቶሎ እናጠፋለን አይደል? እንደው ሳይመሽ እንደው በቃ ቶሎ እንዳይቆጥር እየተባለ ልክ እንደዚሁ አይናችን ላይ ወይ ጆሮአችን ላይ ቆጣሪ ቢገጠም የምንሰማው እየመረጥን ነበር ማለት ብዙ እንዳይመጣ የምናየው ብዙ አላስፈላጊ የሆኑ ነገሮች እንዳናይ የተወሰነውን ነገር እናይ ነበረ። ነገር ግን አሁን ምንም ቆጣሪም ስለሌለው ሁሉንም እንሰማለን፣ ሁሉንም እናያለን። ሁሉም ደግሞ ችግር ይዞ ይመጣል እና ዋናው መልእክቱ በዚህ በጾማችን ወቅት በተቻለ የውስጣችን አይኖች የውስጣችን ጆሮ